የቱርኩን መሪ ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ አንድ መግለጫ ሰጠ። መግለጫው ከዚህ ቀደምም እነዚህን አካባቢዎች በሚመለከት የሰጠው መግለጫ በተመሳሳይ የውዝግብ መነሻ ሆኖ ነበረ። በትግራይ ክልልና በአማራ ክልል መካከል ስለሚያወዛግቡት አካባቢዎች የሰጠው መግለጫ ነው። ከዚህ ቀደም እነዚህን አካባቢዎች በትግራይ ክልል ስር አድርጎ ነበረ ምርጫ ቦርድ አካሎ ነበረ ያወጣው። ለዛም ሲጠየቅ ውዝግብ ተነስቶ እንዴት አወዛጋቢ ቦታዎች ተብለው እንዴት እነዚህ ቦታዎች በአማራ ክልል ስር ሆኖ ሳለ የአማራ ሆኖ ሳለ እንዴት በትግራይ ክልል ውስጥ ተካለሉ በሚል በአንደኛው ወገን በጣም ውዝግብ ፈጥሮ ነበር። በሌላኛው ወገን በመጠኑ ቢሆን ድጋፍ ነበረው፣ በተለይ በነጌታቸው ሳይድ። ዛሬ እሱን መግለጫውን በሚመለከት ምርጫ ቦርድ ተጠይቆ የሰጠው ምላሽ ነበር። ከዚህ ቀደም የነበረ የተዋቀረ የምርጫ ክልል ነው፣ እሱን የተጠቀምነው እኛ ሌላ ነገር አልተጠቀምንም የሚል ነገር አንስተዋል። እኛም ፕሮግራም ሰርተንበት ነበር። ምርጫ ቦርድ ሌላ ምን ሊያደርግ ይችላል? ይህንን ነገር አስተካክሎ መስጠት የነበረበት የፌዴራል መንግስት ነው እንጂ ምርጫ ቦርድ የፕሪቶሪያ ስምምነትን አያውቅም። ምርጫ ቦርድ ሊታዘዝ የሚችለው በህግ ነው። ትክክለኛው አካል ሲያዘው በዛ መልክ ሊሰራ ይችላል። እንደውም ይህንን እንደ ምሳሌ ያቀረብነው ከቲፒኤልኤፍ ህጋዊ እውቅና ጋር አያይዘን ነው። የቲፒኤልኤፍ ህጋዊ እውቅናን በሚመለከት ቲፒኤልኤፍ ለምርጫ ቦርድ ሄዶ በፕሪቶሪያ ስምምነት ህጋዊነቴ ስለተመለሰ ህጋዊ እውቅናን መልሱልኛል። ምርጫ ቦርድ ይህም ፕሪቶሪያ ስምምነት ነው። ምንድነው ፕሪቶሪያ ስምምነት? እኔ አላውቅም። እኔ ለሀገሪቱ ህግ እንጂ ለሆነ አይነት ስምምነት መታዘዝ አይደለሁም። በሀገሪቱ ህግ መሰረት ደግሞ ህጋዊ እውቅና አንዴ ከተሻረ በኋላ መልሶ መስጠት የሚፈቅድ ድንጋጌ የለም። እንደዚህ አይነት ድንጋጌ የለም። ስለዚህ እኔ ስለ ፕሪቶሪያ ስምምነት የማውቀው ነገር የለም። ይሄን ከተስማማኸው አካል ጋር ተነጋገር፣ እኔ ትክክለኛው አካል አይደለሁም የሚል ምላሽ ሰጡ። ቲፒኤልኤፍ ተበሳጭቶ የተነጫነጨ የፌዴራል መንግስት ጋር ሄደ። የፌዴራል መንግስትም የምርጫ ቦርድ ምላሽ ተገቢ መሆኑን ሲያውቅ የምርጫ ቦርድን አዋጅ የሚያሻሽል በህግ የተሰረዙ ፓርቲዎችን መልሶ ህጋዊ እውቅናቸውን የሚሰጥ ድንጋጌን አካቶ አዋጁን አሻሽሎ ለምርጫ ቦርድ ላከ። በህዝብ ተወካዮች ምክር ቤት ምርጫ ቦርድ ያናየ። ስለዚህ ለዛ ይታዘዛል ህግ። በህጉ በሚያዘው መልኩ ለቲፒኤልኤፍ ህጋዊ እውቅና ተሰጠው። ቲፒኤልኤፍ መጀመሪያ ተቀበለ። መቀሌ ሲሄድ አዩትና ይህ እኮ እኛ የጠየቅነው አይደለም ብለው አንፈልግም ብለው ቀደዱት። በዛ ለመግባባት ተፈጠረ። ይህን ምሳሌ አድርገን ምርጫ ቦርድ በህግ ነው የሚታዘዘው። ስለዚህ ፕሪቶሪያ ስምምነት አካባቢዎቹን አከራካሪ አወዛጋቢ ቦታዎች ቢልም ነገር ግን አወዛጋቢ መሆናቸውን እና ከትግራይም ከአማራም ክልል ውጪ በሆነ አይነት መልኩ እዚህ አካባቢ ላይ ምርጫ መስተናገድ እንዳለበት የሚገልጽ ነገር ስላልደረሰው ከትክክለኛው አካል ምርጫ ቦርድ የነበረውን የተቀበለው የሚል ነገር ሰጥተን ነበር እና ምክንያታዊ ነው የምርጫ ቦርድ። ምርጫ ቦርድ ላይ ሳይሆን መፍረድ የሚያስፈልገው ይሄንን አስተካክሎ መላክ የነበረበት አካል ጋር ነው የሚል አስተያየት መስጠታችንን ማስታወስ ፈልጋለሁ። አሁን ዛሬ እሱ ተስተካክሎ መጣ እና ምርጫ ቦርድ መግለጫ ሰጠ። አጭር ነው፣ ባነብላችሁ የተሻለ ነው እኔ ከምነግራችሁ። ያስታውሳል ከዚህ ቀደም የምርጫ ክልሎችን ይፋ ማድረጋችንን እወቁልን ብሎ እሱን ያስታውሳል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ያን ያወጣውን ማለት ነው ጣቢያዎች ዝርዝር ተከትሎ
ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር ይገልጹታል። ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች የይገባኛል ጥያቄ እስከሚፈታ እነዚህ 5ቱ ሁመራ፣ አዲረመጽ፣ ኮረም አፍላ፣ ጠለምት፣ ራያ አላማጣ የነዚህ ምርጫ ክልሎች ማለት ነው የይገባኛል ጥያቄው እስኪፈታ ድረስ የምርጫ ክልሎቹ ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። ማን ያሳወቀው? የፌዴሬሽን ምክር ቤት። በእነዚህ በ5 የምርጫ ክልሎች ላይ እነዚህ የምርጫ ክልሎች ያሉት አወዛጋቢ ቦታዎች ላይ ስለሆነ ለህዝብ ተወካዮች ምክር ቤት የሚደረገው ምርጫ ይሄ ሀገራዊ ምርጫው ማለት ነው እሱ ለብቻቸው ከትግራይም ክልል ውጪ ከአማራም ክልል ውጪ ተደርገው ለብቻቸው ምርጫው እንደዛ እንዲካሄድ የሚል ደብዳቤ ይጽፋል። የአካባቢ ምርጫን ግን በሚመለከት በሂደት ይገባኛል ጥያቄው ሲፈታ የሚስተናገድ ይሆናል ብሎ የፌዴሬሽን ምክር ቤት ለቦርዱ ደብዳቤ ይጽፋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የ7ኛው ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠቀም ተግባራዊ የሚያደርግ መሆኑን ያወቁልን ይላል። ፌዴሬሽን ምክር ቤት ባለው አይነት መልኩ እነዚህ የተጠቀሱት 5ቱ የምርጫ ክልሎች አወዛጋቢ ቦታዎች ላይ ያሉ በመሆናቸው ምክንያት ከትግራይ ክልል ውጪ ሆነው ከአማራ ክልል ውስጥም ሳይገቡ ለብቻቸው የህዝብ ተወካዮች የምክር ቤቱን አባላት በሚመረጥበት ሂደት ውስጥ እንደዛ የሚመረጡበት ሁኔታ እንፈጽማለን የፌዴሬሽን ምክር ቤት ባዘዘን መሰረት አሉ። ይህንም ዛሬ ውዝግብ ያስነሳው ነው። በአንድ በኩል ባለፈው ቅር ተሰኝተው የነበሩ አካላቶች አንድ እርምጃ ነው ብለው አረኩ። ማለትም አካባቢዎቹ የአማራ ናቸው በሚሉት ማለት ነው። አረኩም። እነሱ የሚፈልጉት እነዚህ የምርጫ ክልሎች በአማራ ክልል ስር ሆነው የአማራ ክልል የፓርላማ መቀመጫ ካለበት ጨምሮ ምርጫ እንዲደረግ ነው የእነዚህ ሰዎች ፍላጎት። ቢሆንም ግን አንድ እርምጃ ነው፣ ቢያንስ ከትግራይ ክልል ወጥቷል የሚል ዋናው ትልቁ ነገር እሱ ነው የሚል ነገር ሲያነሱ በዛም የምርጫ ቦርድን ውሳኔ ሲደግፉ አይተናል። በሌላኛው በኩል እነ ጌታቸው ረዳን ጨምሮ የትግራይ ክልል ጊዜያዊ መንግስቱን ጨምሮ የትግራይ ኮሚኒኬሽን ቢሮን ጨምሮ ተቋሚ የቀረ የለም። በትግራይ ክልል ውስጥ ያለ ፓርቲ የቀረ የለም ከቲፒኤልኤፍ ውጪ። እስከምገባ ድረስ የቲፒኤልኤፍ መግለጫ ላይ ያው መንግስት ነኝ ብሎ ይሆናል አላውቅም። ሁሉም ተቃውመዋል። ይሄንን የምርጫ ቦርድ ውሳኔ ተቃውሟል። ምርር ባለ አይነት መልኩ ማለት ነው። ምርር እነ ጌታቸው ረዳ እንደውም ምርጫው ሁሉ አንሳተፍም እስከ ማለት ደርሷል። ይሄ ነገር የፌዴሬሽን ምክር ቤት መልሶ አይቶት እስካላስተካከለው ጊዜ ድረስ በዚህ ውሳኔ መሰረት ምርጫ ቦርድ ምርጫውን የሚያደርግ ከሆነ እኛ ምርጫው ላይ አንሳተፍም የሚል ማስጠንቀቂያ ሁሉ እስከ መስጠት ደርሰዋል። እነ ጌታቸው ረዳ ስምረት ፓርቲ መግለጫ ወጥቷል። ጌታቸው ረዳም በግሉ ይሄማ ሰላም ሳይሆን ይሄ ጦርነት አጀንዳ ነው አይነት ነገር የሚል ማለት ነው። ፓርቲዎችም የምታውቋቸው ፓርቲዎች በሙሉ በዚህ ጉዳይ ላይ መግለጫ ሰጥቷል። በግለሰብ ደረጃ እነ ኬሪያ ኢብራሂም ብዙዎች ተቃውመው መግለጫ ሰጥተዋል። የሁሉንም አናይም። በዋናነት የስምረት ፓርቲን አንድ እናያለን። ሁለተኛ የጊዜያዊ መንግስቱን መግለጫ እናያለን። እነዚህ ሁለት መግለጫዎች ላይ የተነሱትን ጉዳዮች መነሻ አድርገን እንነጋገራለን ማለት ነው። ኤኒዌይስ ምርጫ ቦርድ ያደረገው ነገር አካባቢዎቹ የማንም አይደሉም
የሚል ነው። የፌዴሬሽን ምክር ቤትም እንደዛው ነው። የትግራይ ክልል ውስጥ ያሉ ስላልሆኑ ምርጫ ክልሉ በትግራይ ክልል ውስጥ መታየት የለበትም። የአማራ ክልልም ውስጥ ስላልሆኑ በአማራ ክልል ውስጥ መታየት የለበትም። ለብቻቸው መስተናገድ አለባቸው። የውዝግብ ቦታዎች ናቸው የሚለው ውሳኔው። ከዚያ ያለፈ ነገር የለውም። አንድ እሱ ነው። ሁለተኛው አይ ቲንክ አንዳንዶችን በጣም ያበሳጨው ምርጫው እዛ አካባቢ ላይ ይደረጋል። ምናልባት ትግራይ ላይ እንኳን የመደረግ እድሉ በጣም ሰፊ ነው። ምርጫው እዛ እንኳን ባይደረግ ቢያንስ እነዚህ አካባቢዎች ላይ ምርጫው ይደረጋል፣ ለብቻቸው ተፈናቃዮች ሳይመለሱ። ያ ደግሞ ማለት ውጤቱ ምን እንደሆነ ይታወቃል። ማን ሊቀጥል እንደሚችል ይታወቃል። ሞስት ፕሮባብሊ አሁን ላይ ያለው አስተዳደር በትግራይ ሳይድ ህገወጥ አስተዳደር ይሉታል፣ ህጋዊ ሆኖ የሚቀጥልበትን እድል ይፈጥርለታል ምርጫው። ከዛ አኳያ ብዙ አበሳጭቷል። የኔ ነው የሚልን አካል የሚያስደስት አይደለም። የፌዴሬሽን ምክር ቤት ውሳኔ የኔ ነው የሚልን የትኛውንም አካል የሚያስደስት አይደለም። እንደዛ ነው የፌዴሬሽን ምክር ቤት ውሳኔው፣ በዛ አይነት መልኩ ነው የሚታየው። ግን የጊዜያዊ መንግስቱና ስምረት ፓርቲ ትንሽ ከዛም ከፍ አድርገው ጉዳዩን አይተውታል። የትግራይ ጊዜያዊ አስተዳደር በአማርኛ ነው መግለጫው፣ በትግረኛ ነው መግለጫውን የሰጠው። አጭር ነው፣ እሱንም ላበብላችሁ። ከትግራይ ጊዜያዊ አስተዳደር የተሰጠ ወቅታዊ መግለጫ ይልና የትግራይ ህዝብ ከሌሎች ጭቁን ህዝቦች ጋር በመሆን ባካሄደው መሪር ትግልና በከፈለው ክቡር መስዋዕትነት ሁሉንም ህዝቦች በእኩልነት የሚያገለግል ህገ መንግስትና አዲስ ፌዴራላዊ ዴሞክራሲያዊ ስርዓት እንዲተከል ያደረገ ህዝብ መሆኑ ይታወቃል። ይህ በህዝብ ልጆች መሪር ትግል የተተከለው ህገ መንግስትና ፌዴራላዊ ዴሞክራሲያዊ ስርዓትን በመጣስ የተፈጸመውና የተፈጸመ ያለው በቃላት ለመግለጽ የሚከብድ ግፍና የዘር ማጥፋት ሳይበቃ አሁን ደግሞ በግልጽ ህገ መንግስቱንና የፕሪቶሪያውን ስምምነት በመጣስ የትግራይን ህገ መንግስታዊ ወሰን አደጋ ላይ የሚጥል ውሳኔ ተላልፏል። የትግራይ ጊዜያዊ አስተዳደር የትግራይ ህዝብ ድምፅ የሌለበት ምክር ቤት ያስተላለፈውን ይህንን ውሳኔ በጽኑ እየኮነነ ይህ አደገኛ ውሳኔ የሚያስከትለው ሁለንተናዊ መዘዝ ከግምት ውስጥ ገብቶ በአስቸኳይ እንዲታረምና ዳግም ግምገማ እንዲደረግበት በጽኑ ይጠይቃል ይላል። የሆነ ነገር የሚጋጭ ነገር ሴንስ አላደረጋችሁ? የሆነ የሚጋጭ ነገር አለው ጉብ የሚል። መጀመሪያ የፌዴሬሽን ምክር ቤት የትግራይ ህዝብ ድምፅ የለበትም ይላል። ቀጥሎ ደግሞ በአስቸኳይ እንዲታረምና ዳግም ግምገማ እንዲደረግ ይላል። የትግራይ ህዝብ ድምፅ ከሌለበት ለምን ሲገመግመዋል? በቃ እያልክ ያለው ማየት የለበትም ነው አይደለም? ካልሆነ ድጋሚ ገምግማችሁ እኛ የምንፈልገውን ውጤት አምጡ ነው። እኛ የምንፈልገውን ውጤት ካመጣችሁ የትግራይ ህዝብ ድምፅ ኖረም አልኖረም ችግር የለብንም። እንደዛ ነገር ነው አይደል? ሆነ ግው የሚል ነገር አለው፣ ይጋጫል። የትግራይ ህዝብ ድምፅ የለበትም እዛ ቦታ ላይ የምትለው ላንተ የሚጠቅም ሳይሆን ቀርቶ ከሆነ አስቸጋሪ። አሁን ግን እያለ ያለው ድጋሚ ገምግሙና ለኔ በሚጠቅም አይነት መልኩ ወስኑ ነው። ያኔ የትግራይ ህዝብ ድምፅ እዛ ተወከለም አልተወከለም ግድ አይሰጠኝም። ዋናው የምፈልገው ይሄን የሚጠቅም አይነት ነገር ነው የሚል ነገር አለውና ግው የሚል ነገር የሰማችሁት ለዛ ነው። ይጋጫል መግለጫው ይሄንን ይላል። የትግራይ ኮሚኒኬሽን ያው ነው የጊዜያዊ አስተዳደሩ ነው። እሱም እንደዚሁ በእንግሊዘኛ መግለጫ ሰጥቷል። አይ ቲንክ ለዓለም አቀፉ ማህበረሰብ ነው የሚሆነው። እነሱም ከፕሪቶሪያ ስምምነት ጋር ይጣረሳል፣ ከህገ መንግስቱ ጋር ይጣረሳል። የእነዚህ ግዛቶች ጉዳይ ለድርድር የሚቀርብ ጉዳይ አይደለም። በፍጹም ለድርድር አይቀርብም። ለድርድር አይቀርብም። የእነሱም ፉክርም እኮ ነው ይለኝ። ይህንን እኮ የሚለው አወዛጋቢ ነው ብሎ የፈረመ አካል እኮ አወዛጋቢ ነው ብሎ የፈረመ አካል ለድርድር አይቀርብም ይላል። ታዲያ እንደዛ ከሆነ ለምን አወዛጋቢ ነው ብለህ
ለፈረም አወዛጋቢ ነው ማለት እኮ በቃ ኦልሞስት ለድርድር እኮ አቀረብኩ የዛኛውን ጠያቂንም አካል ጥያቄ ሪኮግናይዝድ አደረግክ። ይህን አድርገህ ስታበቃ በዓለም ፊት ለድርድር አይቀርብም ይላል እና ዓለም ሞኝ ነው የሚመስላቸው። የፕሪቶሪያ ስምምነትን ያፈራረማቸው አካል ስምምነቱን ያየውና ኮንቴስትድ ኤሪያስ ይላል እና በቃ እዚህ ጋር ኔጎሽየብል ነው ማለት ነው። አካባቢዎቹ በቃ ልትደራደርባቸው ብትችላቸው በዛ አይነት መልኩ ነው ያስቀመጠው። ከዛን የፕሪቶሪያ ስምምነት ይጠበቅ በሚል መግለጫ ስር የግዛት ጉዳይ የድርድር ጉዳይ አይደለም፣ የምንደራደርበት አይደለም ደግሞ ትላለህ እና ዓለም ምን ሆነው ነው የሚለው። እኔ ይሄንን ነገር ለምንድን ነው የሚነግራቸው ሰው እንደሌለ ግራ የሚገባኝ ለዛ ነው። እንዲህ በጣም ነው የሚጋጨው። በቃ በጣም ማለት ነገሮችን ለሚያስተውል ሰው የሚደባደቡ ነገሮች ነው። የፕሪቶሪያ ስምምነት ይጠበቅ ይላል። የፕሪቶሪያ ስምምነት እንዳልኳቸው አካባቢዎችን ኮንቴስትድ ኤሪያ ያደርጓቸው። ያ ማለት እኔም ጠያቂ ነኝ ያኛውም ጠያቂ ነው፣ እንወዛገብበታለን እያልከ ነው። በቃ እንደዚህ አይነት ጉዳይ ምንድን ነው የሚፈተው? ማለት ድርድር ነው የሚፈተው። ለድርድር እያቀረብከው ደግሞም እዛ ማቅረበ ተደራድረህበታል። በራሱ እኮ የግዛቶቹ ጉዳይ እኮ የተነሳው የድርድር መድረክ ላይ እኮ የድርድር መድረክ ላይ ቀርበህ የድርድር ነጥብ ሆነው አካባቢዎቹ የግዛት ጉዳይ የድርድር ነጥብ ሆነው ከፌዴራል መንግስት ጋር ተደራድረህ አወዛጋቢ ናቸው በህገ መንግስቱ መሰረት ይፈቱ ብለህ ተደራድረህባቸዋል። አወዛጋቢም ስትል ለድርድር ክፍት መሆንንም ጭምር አሳይተሃል። አሁን ትመጣና አንደራደርባቸውም ትላለህ እና ያኔ ማን ያዘ? እኔ እንዶ ያልተደራደረ አካል ቢል ምንም ችግር የለብኝም። የትግራይ ጊዜያዊ መንግስት ማለት ቲፒኤልኤፍ ነው። አንደራደርባቸውም አሉ በኮሚኒኬሽን በኩል ምንደራደርበት አይደለም። ሰላም ይታዘባል። የፕሪቶሪያ ስምምነትም በእንግሊዘኛ አለ፣ እናንተም በእንግሊዘኛ ነው መግለጫ የምትሰጡት። ሁለቱንም አይቶ ቋንቋቸው ነው አይገባቸውም ብላችሁ ከሆነ እንጃ፣ ሁለቱንም አይቶ ነው የሚታዘቧችሁ ወይ እናንተ ቃላቱ እንዳልገባችሁ አድርገው ነው ሊቆጥሩት የሚችሉ። ተደራድረህበታል። የድርድር ነጥብ ሆኖ ተነጋግረህ የድርድር ውጤት የሆነው ስምምነት ላይ እኮ አንድ አንቀጽ ሆኖ ገብቷል። ዛሬ ምንድነው አልደራደረበትም? ብቻ እንደራደርበትም አሉ። የፕሪቶሪያ ስምምነትን ይጥሳል አሉ። ህገ መንግስቱን ይጥሳል አሉ። የተፈናቃዮችን ጉዳይ ከግምት ውስጥ አላስገባም አሉ። ኮሚኒኬሽኑ ማለት ነው። በመጨረሻ የኮሚኒኬሽኑ ምን ይላል? የፈለገ ልዩነት ቢኖረንም ይላል ለሁሉም የትግራይ ኃይሎች በዚህ ጉዳይ ላይ አንድ መሆን አለ ደግሞ ጥሪ ደግሞ ያስተላልፋል። ኤኒዌይስ ምን እንደተፈለገ ግልጽ ነው። ይህንን ጉዳይ ያጡትን የአንድነት ጉዳይ መፍጠሪያ አጀንዳ ለማድረግ እየተጠቀሙበት ስለመሆኑ ማሳያ ነው። ለጦርነቱ መጠቀሚያ እያደረጉት ነው ያሉት። እናያቸዋለን። እሺ ነጥብ በነጥብ ከፕሪቶሪያ ስምምነት አንጻር፣ ከህገ መንግስቱ አንጻር፣ ውሳኔውን ከሰጠው ተቋም አንጻር እናየዋለን። ብቻ ግን የትግራይ ጊዜያዊ መንግስት እያደረገ ያለው ይሄንን አጠቃላይ የትግራይ ኃይሎችን ማሰባሰቢያ አድርጎ ለመጠቀም እየተሞከረ ነው ያለው። ኦፍኮርስ ለዛ ይመቻል። ስለሚመችም እየተጠቀሙበት ነው። ምክንያቱም የትግራይ አይደለም እያሏቸው ነው። የትግራይ አይደለም ካሏቸው ቲፒኤልኤፍ ደግሞ ጦርነቱንም አድርገው ግዛቶቹን ለማስመለስ ነው እያለ ነው። ስለዚህ በቂ ምክንያት ያገኛል አይደል? ይሄድለታል። ይኸው ከልክለውናል፣ ነጥቀውናል። ስለዚህን ማስመለስ አለብን። በጸባይ ጠይቀናል፣ ለምነናል፣ ተማጽነናል፣ ትዕግስት ሁሉ አሳይተናል እስከ ፍርሃት እስኪቆጠርበት ድረስ። ይኸው በመጨረሻ ራሱ እንኳን ያደረጉትን ነገር ተመልከቱ የሚለው። ስለዚህ ይህንን ጉዳይ ቲፒኤልኤፍ በጀመረው አይነት መንገድ ነው ልናሳካው የምንችለው
ለሚለው እንትናቸው በጣም ይሄድላቸዋል። ሰው ለዛ አይነት ነገር እየተጠቀሙበት እንደሆነ ማየት ይቻላል። አንድ እግሩን ትንሽ አውጥቶ የነበረን አካል አሁን ሰብሰብ ማድረግ ይችላል። ኤኒዌይስ ብልጽግናም በዚህ ረገድ ይጠቀምበታል። ብልጽግናም ቢሆን እነዚህን ግዛቶቹን በሚመለከት ይጠራጠረው የነበረውን አካል ትንሽ እምነቱን ማግኘት የሚችልበትን እድል ያገኛል ነው። ሁለቱም የየራሳቸውን አንዳንድ እግራቸውን አውጥተው የነበሩት አካላቶች መሰብሰብ ችለዋል። በዚህ በምርጫ ቦርድ ውሳኔ ማለት እየዋለለ የነበረውን ማለት ነው። በዛኛው በትግራይ በኩል ያው ጌታቸው ምንም ነገር ተማምኖ እኮ አይደለም በሚያደርጉት እንቅስቃሴ ምዕራብ ትግራይን ማስመለስ እንደሚችሉ እኮ እየነገሩን ነው። ስለዚህ ጦርነቱ አያስፈልግም ብሎ አንድ እግሩን ወጣ ያደረገውን አካል አሁን ትንሽ ቲፒኤልኤፍ ወደ ራሱ ሰብሰብ በማድረግ ይችላል። በዚህኛውም ደግሞ በኩል በአማራውም ደግሞ ሳይድ ይሄ መንግስት የሚታመን አይደለም፣ እዛ ወዛጋቢ ነው ብሎ እንደገና የምርጫ ክልሉን ትግራይ ውስጥ አደረገ። የአካባቢዎቹ የሚታመን አካል አይደለም። ከዚህ ጋር ሙሉ በሙሉ መቆም ልብን መስጠት አስቸጋሪ ነውና ሌላ አማራጭ ማየት አለብን ብሎ አንድ እግሩን አውጥቶ የነበረውን አካል ደግሞ ራሱ ብልጽግና መሰብሰብ ይችላል ማለት ነው። የየራሳቸውን ትንሽ ልባቸው ዋሎ የነበሩትን ሰዎች ወደ ራሳቸው መሳብ የሚችሉበት እድል ይፈጥራል የምርጫ ቦርድ ውሳኔ። የስምረትን መግለጫ እንየውና በደንብ ደግሞ በዝርዝር እንሄድበታለን። ትንሽ ጠንከር ያለ መግለጫ ነው የስምረት። አንዷን አንቀጽ ብቻ ለመብላችሁ በቂ ነው። ሌላው የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 25 ቀን 2018 ዓ.ም ከፌዴሬሽን ምክር ቤት ደረሰ ባለው ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ ይላል በኮቴሽን ውስጥ አድርጎ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ነው፣ ተቋማዊ ነፃነትን የሚደፈጥጥ ነው፣ በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ይላል ስምረት። ይሄ ነገር ካልተስተካከለ ይላል በዚህ ህግ አልባ ፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ መሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ እንዲያውቀው እንፈልጋለን ይላል ስምረት። በተረፈ አንብቡት አንዳንድ ነገሮች ከህገ መንግስቱ ጋር ምናምን ነገር ሲያያዝ ከፕሪቶሪያ ጋር አላያያዘውም ስምረት። ከፕሪቶሪያ ስምምነት ጋር አላያያዘውም። ችግሩ ህገ መንግስታዊ ነው የሚለው። ህገ መንግስታዊ ነው ሲል የፌዴሬሽን ምክር ቤት የምርጫ ክልል አያዋቅርም፣ ስልጣኑ አይደለም። ህገ መንግስት መተርጎም እና በክልሎች መካከል ያለን ግጭት መፍታት፣ ከዛ ያለፈ ሌላ ስልጣን ያለው የምርጫ ክልል ማዋቀር የምርጫ ቦርድ ስራ ነው። እሱን አይጠቅሱትም፣ ግን ስራው አይደለም። የፌዴሬሽን ምክር ቤት ስራው አይደለም እና በዚህ ውስጥ ገብቶ የምርጫ ክልል ማዋቀር ድረስ የሄደበት መንገድ ሌላ ፖለቲካዊ ትርጉም ያለው ነው፣ ህገ መንግስታዊ ስርዓቱን የሚያፈርስ ነው በሚል ይከሰዋል። እንደውም የክልልን ስልጣን ነጥቆ ሁሉ መንጠቅ ነው ሁሉ እና አካባቢዎቹን በኃይል እንደመውሰድ ሁሉ የሚቆጠር ነው በሚል ከበድ ባሉ ቃላቶች ይገልጻል የነጌታቸው ረዳ መግለጫ። እኒህ እስቲ እሱን እንዳልኳችሁ ከፕሪቶሪያ ስምምነት አንጻር አላዩትም ስምረት። ለምን አላዩትም? ለምሳሌ የክልሉ መንግስት ከዛ አንጻር አይቶታል። አንዳንድ ፓርቲዎች እንደዛም አይተውታል። ትክክለኛ የፕሪቶሪያ ስምምነት ፈራሚዎቹ ግን ከፕሪቶሪያ ስምምነት አንጻር አላዩትም። ለምን ይህን ማወቅ ያስፈልጋል። ለምን ከተባለ የፕሪቶሪያ ስምምነት የትግራይ አድርጎ ስለማያስቀምጥ አካባቢዎቹ፣ ለምን ከተባለ ይሄ ውሳኔ ከፕሪቶሪያ ስምምነት አንጻር ምንም ችግር ስለሌለበት፣ ምንም ጌታቸው ረዳ የፕሪቶሪያ ስምምነት ፈራሚ ነው። ከፕሪቶሪያ ስምምነት አንጻር ውሳኔው ይሄ ችግር አለበት ለምን አላለ?
ጌታቸው ረዳ ከፌዴራል መንግስቱ ጋር ከፌዴሬሽን ምክር ቤት ጋር ያለው ግንኙነት በፕሪቶሪያ ስምምነት ላይ የተወሰነ እንደሚሉት ቀጭን አይደለም። የፕሪቶሪያ ስምምነት ህገ መንግስታዊ ስርዓቱን መመለስ ስለሆነ ቀጭን አይደለም፣ ትልቅ ነው። ግን ስምምነቱ ነው የሚያገናኘው። ስለዚህ ከሚያገናኝን ነገር አንጻር የፈረማችሁት ወይም ደግሞ የወሰናችሁት ውሳኔ ስህተት ነው ማለት ይጠበቅባችኋል። ምክንያቱም ፈራሚ ነው። የፌዴራል መንግስት እኮ ፈራሚ መንግስት እኮ ነው የፈረመው፣ ብልጽግና አይደለም። መንግስት ማለት የፌዴሬሽን ምክር ቤትን የሚያካትታል። የፌዴሬሽን ምክር ቤትም እነዚህን አካባቢዎች አወዛጋቢ ሲል ምን እያለ ነው? ከምን አንጻር ነው አወዛጋቢ ያላቸው? ከፕሪቶሪያ ስምምነት አንጻር። ሌላ እኮ የለውም። አካባቢዎቹን አወዛጋቢ የሚል ሌላ ነገር እኮ የለም። ህገ መንግስት የለም። ከፕሪቶሪያ ስምምነት አንጻር ነው አወዛጋቢ እያላቸው ያለው። ስለዚህ መጀመሪያ መቃኘት ያለበት ከፕሪቶሪያ ስምምነት አኳያ ነው። ከዛ አኳያ ስህተት ነው ወይስ አይደለም? እነ ጌታቸው እንዳልሆነ ስለሚገባቸው ከፕሪቶሪያ ስምምነት አንጻር አላዩትም። በሚገርም ሁኔታ ግን ጌታቸው ረዳ ፕሬዝዳንት ሆኖ የሚመራው ስምረት የሚባለው ፓርቲ አወዛጋቢ የምትለውን ቃል በኮቴሽን ውስጥ ያስቀምጠዋል። ምን ማለት ነው? ጌታቸው ራሱ እኮ ነው አወዛጋቢ እኮ ያለው። ራሱ ጌታቸው እኮ ነው ያለው። ሌላ ሰው ያለው ይመስል አወዛጋቢ የሚለው ለምን እንደሆነ አላውቅም። ወይንስ አከራካሪ በሚል ይቀር ወአነ ታራኪ ይባል። ራሱ ጌታቸው ረዳ ነው አወዛጋቢ በሚል አካባቢዎቹ ተገልጸው እንዲቀመጡ ካደረጉት ውስጥ አንዱ ፈራሚው ጌታቸው ረዳ። መግለጫቸው ላይ አወዛጋቢ በሚል የሌላ ሰው ቃል ይመስል ኮቴሽን ውስጥ ያስገቡታል። እንዳልኳችሁ ነው። ቲፒኤልኤፍ ነው አወዛጋቢ ያለው። እኔ እውነቴን ነው የምላችሁ። በዛሬው የፌዴሬሽን ምክር ቤት ውሳኔ፣ የምርጫ ቦርድ ውሳኔ ቅር የተሰኘ ትግራዋይ በፌዴሬሽን ምክር ቤት ላይ ማላከክ የለበትም። እነ ጌታቸውም ለማምለጥ ነው፣ ቲፒኤልኤፎችም ለማምለጥ ነው። ራሳቸው ናቸው አወዛጋቢ ያሉት። ፕሪቶሪያ ስምምነት ላይ ራሳቸው አወዛጋቢ ብለው ፈርመው መጥተው ነው አሁን ላይ አይነ ደረቅ ሆነው እየተከራከሩ ፍጥጥ ብለው። ይገርመኛል። ይሄ ጌታቸው ረዳ ራሱ ነው አወዛጋቢ ያሉ። አሁን ግን የሰው ቃል ይመስል በኮቴሽን ውስጥ አወዛጋቢ ነው። ግጥም አድርጎ ፈርሞ መጥቶ ቲፒኤልኤፍ እዛ ግጥም አድርጎ ፈርሞ መጥቶ አሁን መደራደሪያ አይደሉም ይላል፣ ለድርድር አይቀርቡም ይላል። ራሱ ለድርድር ቀርበው ጉዳዮቹ ተደራድሮበት መጡ። እንዲህ አይነት ድርቅና ደስ አይልም። ኮከስ ግራሰን ቀስ ማንን ነው የምታታልሉት? ማንን ነው የምታጃጅሉት? እንዴ ይሄ ለህዝባችሁም ጥሩ አይደለም። እውነቴን ነው። ህዝቡንም መናቅ ነው ይሄ። አያነቡም አይገባውም ብሎ ማሰብ ነው። ተደራድረ ራስህ መጥተህ አወዛጋቢ ብለህ መጥተህ አሁን እዚህ ጋር ለምን ይባላሉ ትላለህ? እና ምን እንዲባልልህ ፈለግ? ህዝቡንም መናቅ ነው። ህዝቡንም አለማክበር ነው። የራስህ ጥፋት ነው። ማን እዛ አወዛጋቢ ብለህ ፈርመህ አልታነክ? እነዚህንማ ማልደራደርባቸው ነው ካልክ ያኔ በረሃ ለመግባት በመረጥክ። ታዲያ በረሃ እንዳልገባ የተባለውን ነገር በሙሉ ፈርሙ ስትሉ አልነበረም? እኔ ዶክተር ደብረጽዮን የተባለው ይባል ዝም ብላችሁ ፈርሙ ብላ አሁን ላይ አልደራደርበትም እንደዛ ምትል ከሆነ ያኔ በረሃ ለምን አትገባም? ይሄን ከምንፈርምማ በረሃ እንገባለን የሚል ለምን አቋም እንደዛ ሊያስ ትላንት በረሃ መግባትን ተጠይፈ ጠልተ ተፈለገውን ይባል ብላ ወዛጋቢ ይባል ተደራደሩበት ካልክ በኋላ ዛሬ ላይ መጥተ አልደራደርበትም የሚል ጀግና እንደዚህ አይነት ነገር አይሰራም። ግጥም አድርገን የተደራደርክበት ግጥም አድርጋ
አሁን አብዛኛው የትግራይ ህዝብ የኔ ነው የሚለውን አካባቢ አወዛጋቢ ብለህ ግጥም አድርገህ ፈርመህ መጥተሃል፣ ትገዛታለህ። ለዛ ራስህ ነው የምትገዛው። ፈርመህ ለመጣው ጉዳይ እንዳልፈረመ እንዳልተስማማ እንደማያውቅ ሰው መሆን አይቻልም። ከፕሪቶሪያ ስምምነት አንጻር ስህተት የለውም። ቦታዎቹ አወዛጋቢ ናቸው። ታዲያ ምን ይባሉ? አወዛጋቢ ከሆነ ከሁለቱም ውጪ ነው የምታደርገው አይደል? ተወዛጋቢዎቹ በሚስማሙበት አይነት ሂደት መፍትሄ እስኪያገኝ ከሁለቱም ውጪ ነው የምታደርገው። ሌላ ምንም ምርጫ የለም። አወዛጋቢ ደግሞ ብለሃል ራስህ ካልክ ቦታዎቹ አወዛጋቢ መሆናቸውን በሚያሳይ አይነት መልኩ ሲቀመጡ ልትል አትችልም። የፕሪቶሪያ ስምምነት ላይ በግልጽ የተቀመጠ በግልጽ ይገርምኛል። እኔ ቢያንስ አወዛጋቢ ብለህ መፈረምን አምነህ እንደው ግን ይሄ ማለት ነው የሚል እንደው ሌላ ትርጉም ስጠው። ራስ አወዛጋቢ ነው ብለህ የምን አወዛጋቢነት ነው? አወዛጋቢ የሚባል ነገር የለም። እንዲህ እኮ አይሰራም። ራስህ እኮ ነው ያልከው። ራስህ ተደራድረህበት ስታበቃ የምንደራድርበት ጉዳይ አይደለም። እንዲህ እኮ አይሰራም። ተደራድረህበታል። ከፕሪቶሪያ ስምምነት አኳያ ችግር የለውም። ጊዜያዊ መንግስቱ ላይ ያሉ ሰዎች አይ ቲንክ የፕሪቶሪያ ስምምነት አልገባቸውም ወይም ቦታው ላይ ስላልነበሩ አልተረዱት። ነጌታቸው ግን ስለሚያውቁ ስምረት ምን አሉ? ከፕሪቶሪያ ስምምነት አንጻር ተንፈሽ አላሉ። ዝም ብሎ ብቻ ቃሏን አወዛጋቢ የምትለውን በኮቴሽን ውስጥ አደረጓት። ያችን ደግሞ ጌታቸው ረዳ ይክዳታል እንጂ እራሱ ነው ያላት። እዛ ሲደራደር ቦታዎቹ አወዛጋቢ ሆነ ይቀመጡ ተብለው ያንን በሚል ስምምነት ላይ ፈርመዋል። ያላየሁትም አንድ ነገር አቻኩለውን ነበር። አንድ ነገር ግን ፈርመሃል። ይህን መካድ አያስፈልግም። ለትግራይም ህዝብ እውነቱን ንገሩት እንጂ አሁን ላይ ማንደራደርበት ምናምን ተደራድረበት አወዛጋቢ ብለህ አስቀምጠህ ያኔ በረሃ ላለመግባት ፈርተህ ዛሬ ግን አልደራደርበትም የሚል ዘራፍ ይሰራ። ከፕሪቶሪያ አኳያ ስህተት የለውም። አንዳንዶቹ ዝም ብለው ነው ከፕሪቶሪያ ስምምነትን የሚጠስ የሚሉ ዝም ብለው የሚጠስ አይደለም። ውሳኔው የፌዴሬሽን ምክር ቤት ብቻ ሳይሆን የፕሪቶሪያ ስምምነትም ውሳኔ ነው። አሁን ጌታቸው ረዳ ፌዴሬሽን ምክር ቤት ላይ ብቻ ነው ያነጣጠሩት። ግን ፕሪቶሪያም ላይ የሚለው ይሄንን ነው። አንድ ሁለት ጠቅላይ ሚኒስቴሩስ ምንድን ነው ያሉት? ጠቅላይ ሚኒስቴሩ አካባቢዎቹን በሚመለከት የትግራይም የአማራም ልሂቃን እንደው የተሻለ መፍትሄ ካላችሁ አምጡ፣ በእኛ በኩል ግን ፓርላማ ላይ ነው ያስተውሳሉ። በእኛ በኩል ግን አካባቢዎቹ በፌዴራል መንግስት ስር ይቆዩ፣ ህዝበ ውሳኔ ተካሂዶ ወደ አንዱ አካባቢ የህዝቡ ፍላጎት ታውቆ እስኪካለል ድረስ የሚል አማራጭ ነው ያለንና ተፈናቃዮቹ ይመለሱ፣ አካባቢዎቹ በፌዴራል ስር ይቆዩ፣ ከዛ በኋላ በህግ በስርዓት ደግሞ ወደ አንዳቸው መካለል ያለባቸው ጊዜ ላይ ደግሞ ሲደርስ እንደዛ እናደርጋለን። አይ ከዚህ የተሻለ ግን አማራጭ አለ ደግሞ ካላችሁ አምጡ ብለዋል። እኔ ይህንን የማስታወስበት በቃ ነገርየው በጣም ትክክል እንደሆነ ስለገባኝ አይ የትግራይ የአማራ ልሂቃኖች ግዴላችሁም ይሄን ቻሌንጅ ተቀበሉ፣ የተሻለ አማራጭ ካለ አምጡ፣ ካልሆነ ከባድ ቻሌንጅ ነው። ይሄ ወልቃይት አማራና ትግራይን ለማጣላት የፌዴራል መንግስት ወይም የጠቅላይ ሚኒስትር አብይ አህመድ አስተዳደር የሚጠቀምበት ካርዱ ነው ምናምን እያለን ለመቀጠል አሁን አስቸጋሪ ነገር ውስጥ ከተውናል። እሳቸው በቃ ይሄ ነው ያለኝ መፍትሄ አሉ።
እናንተ ግን የተሻለ ነገር ካላችሁ አምጡ አሉ። ይሄ ማለት እኔ መጫወቻ አይደለም፣ የእናንተ የተሻለ ሆኖ ካገኘሁትና የሚያግባባ ከሆነ ተገብረዋለሁ እያሉ ሌላ ፍላጎት ምናምን ነገር የለኝም እያሉ ነው ጠቅላይ ሚኒስትሩ። ስለዚህ የአማራ የትግራይ ልሂቃን የብልጽግና መጫወቻ መሆን የለብንም። የጠቅላይ ሚኒስትሩ መቀለጃ መጫወቻ ካርድ መሆን የለብንም የምትሉ ከሆነ ፕሊስ ይህን ቻሌንጅ ተቀበሉ። ኔክስት የተሻለ ከዚህ አምጡ ተባለ። ማንም ያመጣ የለም ማንም። ግን ሁሉም እየመጣ መጫወቻ ካርድ እኔ ደግሞ ይሰለቸኛል እውነት ለመናገር። ምክንያታዊ ካልሆንኩ የሆነ አቋም መደጋገም አልወድም። እኔ እንደምንም ብዬ እንደው ለአቋሜ የሆነች አይነት ምክንያት ለመፍጠር ሞክራለሁኝ እንጂ እኔ ምክንያት የሌለው ራሴን ያላሳመነኝን ነገር ሁለት ሶስቴ ልለው አልችልም። የጠቅላይ ሚኒስትሩ አቋምና አሁን የፌዴሬሽን ምክር ቤት የወሰነው ውሳኔ ምንም ልዩነት የለም። ምንም። ስለዚህ ጌታቸው ረዳ ይሄንን አቋም ያውቃል የጠቅላይ ሚኒስትሩ። ያኔ ጌታቸው ረዳ ከመቀሌም አልወጣም፣ የትግራይ ክልል ጊዜ ፕሬዚዳንት ነበር። ጠቅላይ ሚኒስትሩ ይሄን አማራጭ ሲናገሩ ማለት ነው ያውቃል። እና ከእሳቸው ጋር ሲሰራ ምን የተለየ ነገር ጠብቀው? የፌዴሬሽን ምክር ቤት ከጠቅላይ ሚኒስትሩ ፍላጎት የተለየ ነገር ይወስናል ብለው አስበው ነው ወይስ ጠቅላይ ሚኒስትሩ በሂደት አቋማቸውን ይቀይራሉ ብለው ገምተው ነው? ወዳጅ ይሄ ጠቅላይ ሚኒስትሩ ውሳኔ ነው፣ የፌዴሬሽን ምክር ቤት ብቻ አይደለም። እነ ጌታቸው መቃወም ከደፈራችሁ ተቃውሟል። ጠቅላይ ሚኒስትሩ የፌዴሬሽን ምክር ቤት ላይ ዝም ብሎ ዘራፍ ማለት ብዙ የሚጠቅም አይደለም። የጠቅላይ ሚኒስትሩ አቋም ነው የፌዴሬሽን ምክር ቤት የወሰነው ውሳኔ የጠቅላይ ሚኒስትሩ አቋም ነው። ሰው ጠንከር ባለ አይነት መልኩ መተቸት አለብን፣ ይሄን መቃወም አለብን ካላችሁ እስቲ ጠቅላይ ሚኒስትሩ ላይ አድርጉት። እኔ እነ ጌታቸው ረዳ አካባቢው ትግራይ መሆን አለበት ብሎ ማሰባቸው ችግር ያለበት አይመስለኝ። ሌላውም እንደዛ ይላል። ነገር ግን ራስህ የፈረምከውን ነገር ስትክድ አብሮክ ያለው አብረው እየሰራው ያለው አካል እና ወሳኙ አካል ያንኑ አይነት አቋም ይዞ እያየህ ግን ሌላኛው ላይ ስትል ደስ አይልም። እና ይሄንን መግለጫ ለጠቅላይ ሚኒስትሩ አውጡት። የስምረት ፓርቲ ጠቅላይ ሚኒስትሩ ይሄ አቋም ነው ያላቸው። ጠቅላይ ሚኒስትሩ አሁን የፌዴሬሽን ምክር ቤት የወሰነው አቋም ምንም አይለየው። ምናልባትም ራሳቸውም ሊሆኑ ይችላሉ በፌዴሬሽን ምክር ቤት በኩል እንዲወሰን ያደረጉት። እዛ ያለውን አካል ላይ ትንሽ ለመናገር ድፍረት ስላለ መናገር ብቻ ተገቢ አይደለም ብዬ ነው። ነገሩ ትግል ከሆነ የጠቅላይ ሚኒስትሩ ሐሳብ ነው በፌዴሬሽን ምክር ቤት በኩል ውሳኔ ሆኖ የወጣው። እርግጠኛ ሆኜ ነው መነግራችሁ፣ ጠቅላይ ሚኒስትሩ እንዲህ ባያስቡ የፌዴሬሽን ምክር ቤት በዚህ አይነት መልኩ ብቻውን አይወስንም። ጠቅላይ ሚኒስትሩ ጋር አብረ እየሰራ ነው። የእሳቸው አቋምና የፌዴሬሽን ምክር ቤት ተመሳሳይ። ጠቅላይ ሚኒስትሩንም በዚሁ መጠን መናገር ተገቢ ነው። ትግል ከሆነ ዋናውን ሰው በዚህ አይነት መልኩ መናገር ነው። ጠቅላይ ሚኒስትሩ ከፌዴሬሽን ምክር ቤት ይበልጣሉ። ኢትዮጵያ ውስጥ ይታወቃል፣ ይበልጣሉ። ከህዝብ ተወካዮች ምክር ቤትም ይበልጣሉ ጠቅላይ ሚኒስትሩ። ከሳቸው ያነሰ ምንም እንኳን የህዝብ ተወካዮች ምክር ቤት ትልቁ እንትን ነው ምናምን ቢባልም ግን ትልቁ ስልጣን ጠቅላይ ሚኒስትሩ ጋር ነው፣ የሚታወቅ ነው። ሰው ትግል ከሆነ ዋናውን ሰውም ጭምር ማካተት ተገቢ ነው። ውሳኔ የፌዴሬሽን ምክር ቤት ውሳኔ አይደለም፣ የፕሪቶሪያ ስምምነት ውሳኔ ነው። ሁለተኛው የጠቅላይ ሚኒስትሩ ውሳኔ በዛ አይነት መልኩ ነው የተፈጸመው። እርግጠኛ ሆኜ የምነግርህ የፌዴሬሽን ምክር ቤት ላይ ያለው
የፌዴሬሽን ምክር ቤት አፈ ጉባኤ ማነው ስማቸው? ስም ይጠፋኝ ነው። የፌዴሬሽን ምክር ቤት አፈ ጉባኤ ስማቸውን ጻፉ። ይጠፋኝ እባካችሁ። ተሻገር ግን አገኘው ተሻገር። ቴንኪው አበራ። አገኘው ተሻገር ያገኘው ተሻገር ፍላጎት አማራ ክልል ውስጥ ቢሆን ነው። እነዚህ አካባቢዎች ያገኘው ተሻገር ፍላጎት ያ ነው። ያቶ አገኘው ተሻገር ፍላጎት አማራ ክልል ውስጥ ቢሆን ነው። ከሁለቱም ክልል ውጪ እንዲሆነ የፈለጉት ጠቅላይ ሚኒስትር አብይ አህመድ ናቸው። የፌዴራል መንግስቱን በዋናነት የሚመሩት እሳቸው ላይ ነው ማነጣጠር ካስፈለገ። ሌላኛው ከህገ መንግስቱ አኳያ ያዩት ሁሉም ህገ መንግስቱን የሚል ነገር አንስተዋል። እንግዲህ ከኛ በላይ የጻፈው የለም ብለው አስቦ ከሆነ አላቅም። ከዚህ ውጭ ደግሞ የህገ መንግስቱ ጠበቃ ለከመቼ ወዲህ እንደተኮነም አይገባኝም። ኤኒዌይስ ማለት እነ ጌታቸው እንኳን ቢሉ ኦኬ ተቀይረናል ስላሉ እንረዳለን። ግን እዛም ያሉት ቲፒኤልኤፍ ህገ መንግስቱ ሲሉ እየሰማኋቸውኝ ነውና ከመቼ ወዲህ እንደሆነ አላቅም። ህገ መንግስቱ ላይ በክልሎች መካከል ያለን ውዝግብ የሚፈታው የስምረት ፓርቲ መግለጫ እንደሚለው የፌዴሬሽን ምክር ቤት። ይሄ የፌዴሬሽን ምክር ቤት የምርጫ ክልል አላዋቀርም። የምርጫ ክልልን የሚያዋቀረው ምርጫ ቦርድ ነው። የፌዴሬሽን ምክር ቤት ምንድን ነው ያደረገው? ምርጫ ቦርድ ይፋ አደረገ የመጀመሪያውን። ከዛን አማራ ክልል ቅሬታ ቀረበ። እነዚህ አካባቢዎች እኮ በእኛ ስር ናቸው ግን በትግራይ ክልል ነው የተካለለ ለምን ብሎ አቀረበ። ግጭቱ አለ ማለት ነው። በዛ መሰረት አዩ አካባቢዎቹ እኮ አወዛጋቢ ተብለዋል። ስለዚህ አካባቢዎቹ አወዛጋቢ ስለሆነ ምርጫም ሲደረግባቸው አወዛጋቢነታቸው ተገልጦ ከሁለቱም ውጪ ሆኖ ነው መሆን ያለበት የሚለው ምርጫ ክልል አላዋቀሩ። አካባቢዎቹ ላይ ያለውን ውዝግብ ነው የፈታው ፌዴሬሽን ምክር ቤት። እሱ ደግሞ ስልጣኑ አካባቢው ላይ ውዝግብ አለ። ስለዚህ እነዚህ አካባቢዎች ምንድን ናቸዋል? አወዛጋቢ ናቸዋል። ስለዚህ እዛ የሚደረገው ምርጫ ይሄንን ስማቸውን በሚመጥን አይነት መልኩ መሆን አለበት። ያ ማለት ወደ ትግራይም ወደ አማራ ክልልም ሳይሆኑ ለብቻቸው መደረግ አለበት የሚል ነገር መጣ። ስለዚህ ፌዴሬሽን ምክር ቤት የምርጫ ክልል አላዋቀረም። የሁመራ ምርጫ ክልል የምናምን ክልል እዚህ ውስጥ ይሁን እዛ ውስጥ ይሁን አላለም። አካባቢዎቹ አወዛጋቢ ናቸው ያለው። ስለዚህ አካባቢዎቹ አወዛጋቢ ከሆነ እዛ አካባቢ ላይ ያሉ የምርጫ ክልሎች ትግራይ ክልል ውስጥም ሳይሆን አማራ ክልል ውስጥም ሳይሆን እዛው ክልል ውስጥ ብቻ ሆነው እዛው አካባቢ ላይ ብቻ ሆነው ይደረጋል። ምንም ከዚህም አንፃር ስህተት የለውም። ከህገ መንግስቱ አኳያ ስህተት የለውም። ይሄን ማወቅ ያስፈልጋል። ጌታቸው ረዳ አልፎ ሁሉ ምርጫ እንሳተፈም ብለዋል። በነገራችን ላይ ምርጫ ትግራይ ክልል ውስጥ አይደረግም። ኢንቨስት ፍላጎት ቢኖራቸው የሚሳተፉ አይመስለኝም። ስምረት ትግራይ ነው የሚወዳደረው፣ ሌላ ቦታ አይወዳደርም። ትግራይ ክልል ደግሞ ቲፒኤልኤፍ እውቅናው ካልተመለሰለት ምርጫ አይደረግም። ስለዚህ ፍላጎት ቢኖርም ቲፒኤልኤፍ ራሱ አያሳትፍም ልፈልጌ ነው። ኤኒዌይስ በዚህ መጠን መሄድ ብዙ አስፈላጊ አይደለም። እውነቴን ነው የምላቸው። ትግራይ ላይ ያሉ ልሂቃኖች ቢቀበሉት ጥሩ የሚሆነው በአንድ በኩል የፕሪቶሪያ ስምምነት ጠበቃ፣ በሌላ በኩል ደግሞ አካባቢዎቹ የኛ ናቸው ማለት አይቻልም። በቃ እንደዚህ አይቻልም። ወይ የፕሪቶሪያ ስምምነትን የፈረመው ቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ መንግስትነቱን ውድቅ ያደረገ ነው። በህገወጥ ምርጫ ነው የተመረጥኩትኝ ብሎ ውድቅ ያደረገ ስለሆነ የትግራይ ህዝብ አይወክልም። ስለዚህ እሱ የተስማማው ስምምነት የትግራይ ህዝብ አይወክልም ብሎ ወይ የፕሪቶሪያ ስምምነት ውድቅ ማድረግ አንድ ፊቱ ቲፒኤልኤፍ አይችልም። ሌሎቹ ግን የሚችሉ ይመስለኛል። ምክንያቱም ቲፒኤልኤፍ ትግራይን አይወክልም። እንዴት አይወክልም ካላችሁ
በጦርነቱ ጊዜ በምርጫ ተመርጫለሁ ብሎ መንግስት ነበር። በኋላ ግን ምንድን ያደረጉት? ህገወጥ ምርጫ ነው ተብሎ በቃ ምርጫ ውድቅ ሆኗል። ስለዚህ ህዝብን የሚወክል አይደለም። ስለዚህ አይወክለንም። ከዛ በፊት በነበረው ምርጫ የተመረጠ ነው። ከዛ በፊት ደግሞ በነበረው ምርጫ 5 ዓመት ያሳየው ነገር ስላላማረን እኛን አይወክለንም ብሎ ብቻ የሆነ ምክንያት ፈጥሮ ስምምነቱን ውድቅ ማድረግ። አይ ስምምነቱ ትግራይን ይወክላል፣ ለትግራይ ይጠቅማል ደግሞ ከተባለ ስምምነቱ ላይ ያለውንም ነገር ማክበር ነው። ስምምነቱ ላይ አካባቢዎቹ አወዛጋቢ ናቸው። ይሄን ቲፒኤልኤፍ ሳይገደድ በዓለም ፊት ፈርሞት የመጣው ሰነድ ነው። የፌዴሬሽን ምክር ቤት ከዛ ሰነድ ጋር የፌዴሬሽን ምክር ቤት ዛሬ የወሰነው ውሳኔ ልዩነት ያለው ምንም የሚጣረስ ነገር የለውም። ስለዚህ አጉል ህዝቡንም ማታለል፣ ህዝቡንም መዋሸት፣ አጉል ተስፋ መስጠት እውነቴን ነው ብለው አይጠቅምም። እውነቱን መነጋገር የራሳችሁ ጥፋት ነው። በየዛን ጊዜ በፍጹም አካባቢዎቹ የትግራይ ናቸው። የወሰን የማንነት ጥያቄ መኖሩን እኛ አናምንም። እንደዛም አይነት ነገር ካለ መመለስ ያለበት በትግራይ ክልል ውስጥ ነው ብለህ አቋም ይዘህ በዛ አይነት መልኩ ስምምነቱን መፈጸም ነው። እዛ ለማምለጥ ሁለተኛ ዙር ወይ ሶስተኛ ዙር በረሃላ ለመግባት ስትል ፈርመ መተግን አሁን ላይ አልደራደርበትም። እኔ አወዛጋቢ የሚባል ነገር የለም ማለት አይሰራም። እንዲህ አይነት ማጭበርበር አይሰራም። እንዲህ አይነት ቅጥፈት አይሰራም። እና ከዛ አኳያ ምንም ብዙ ስህተት ያለው ጉዳይ አይደለም። ዞሮ ዞሮ ግን ለቲፒኤልኤፍ ምናልባት የተወሰነ ድጋፍ ማግኘት የሚችልበትን እድል ፈጥሮለታል። ይሄ ጥያቄ የሌለው ጉዳይ ነው። ቲፒኤልኤፍ ይህንን በደንብ በተጠቅሞ እንግዲህ ከህብረተሰቡ ማግኘት የሚገባውን የተወሰነ ድጋፍ ለማግኘት ይሞክራል። እነ ጌታቸው ረዳም በነገራችን ላይ ከዛ አኳያ ነው መግለጫውን ያወጡት። ሳይገባቸው ቀርቶ አይደለም። እነ ጌታቸው ረዳም ያው ደጋፊያቸው በዚህ ጉዳይ ላይ ያለውን አቋም ያውቃሉ። ስለዚህ ጠንከር አድርገው በመቃወም በዚህ ጉዳይ ላይ ለካ የማይናወጥ አቋም ያላቸው የሚል ምልከታ በህብረተሰቡ ዘንድ እንዲያዝላቸው ስለፈለጉ ያሉት ጉዳይ ነው። በተለይ ደግሞ ከጠቅላይ ሚኒስቴሩ ጋር ከፌዴራል መንግስት ጋር ደግሞ ስለሚሰሩ እንዲህ አይነት ውሳኔ በተወሰነ ቁጥር እነሱ ላይ የሚኖረው ተቃውሞ በጣም ይከራል። ይኸው ከዚህ ጋር ነው የምትሰሩት። ይኸው በሰላማዊ መንገድ በህጋዊ ትግል ምዕራብ ትግራይን እናመጣለን ስትሉን ከርማችሁ ይኸው ምን እንደተወሰነ ተመልከቱ። መቼ ነው የሚመጣው በሚል እነሱ ላይ የሚኖረው ተቃውሞ በጣም የከረረ ነው። አሪስዋይ እነ ጌታቸው ረዳ በነገራችን ላይ ትግል በተለይ ሰላማዊ ትግል ሲሆን ህጋዊ ትግል ሲሆን በጣም ነገሮችን መዋሸት ምናምን ብዙ ጥሩ አይደለም። ህዝብ ማወቅ ያለበትን በግልጽ መናገር ጥሩ ነው። የፈረምነው እንደዚህ ነው። ነገር ግን አሁንም ቢሆን ታግለን ወደ ትግራይ እንዲመጡ ማድረግ የሚቻልበት እድል አለ። አሁንም ቢሆን ከትግራይ ተነጥቆ ለሌላ የተሰጠበት ነገር የለም። በፈረምነው ልክ በቃ አወዛጋቢ ተባለ፣ አወዛጋቢ እንዲሆኑ የተደረጉት ብሎ በግልጽ መታገሉ የተሻለ ነው እና እነሱ ላይ ተቃውሞ በጣም ሊበዛ ስለሚችል እንዲህ አይነት አጋጣሚ ሲፈጠር ለዛ ነው ክርር ባለ አይነት መልኩ የፌዴሬሽን ምክር ቤት ላይ ወረዱበት። ሌላኛው የነበራቸውም እቅድ ነበረ። በተለይ እና ጌታቸው ረዳ ነግሬያቸዋለሁ። ጌታቸው ረዳ አካባቢው ላይ የሚያደርገው ምልልስ እኔ ብዙ አይጥመኝም። እንደነገርኳችሁ በተለይ አንድ ጊዜ ጌታቸው ረዳ ተገኝቶ ለምንድን ነው የተገኘው ሲባል ህዝቡን ሊያወያይ፣ ለምን ተፈናቃዮችን እንዲቀበል እንዴ የአካባቢው አስተዳደር ከብዶት ጌታቸው ረዳ ሄዶ ህዝቡን ተፈናቃይ እንዲቀበል ሲያደርጉ አስባችሁታል? ይሄ ነገር ብያለሁ። እኔ ብዙ አልጣመኝም ነበር።
አስተዳደሩ ይፈርሳል ሲል ደጋግሞ ጌታቸው ረዳ ሲናገር ይሄ በእርግጠኝነት እዛ አካባቢ ያለውን አስተዳደር ጥርጣሬ ውስጥ መክተት፣ ጥርጣሬ ውስጥ ደግሞ ሰው ሲገባ ሌሎች አማራጮችን መፈለጉ አይቀርም። እነዛን አማራጮችን ለመፈለግ በሚያደርገው ጥረት ደግሞ መጀመሪያ ላይ ግንኙነት ካለው አካል ጋር ያለው ነገር በጣም እየላላ በስጋት ደረጃ መተያየት ነገር ይመጣል። ሰው እዚህ ጋር ክፍተት ይፈጠራል። እነ ጌታቸው መሀል ላይ ዘው ብለው ገብቶ ፌዴራል መንግስት መጥለፍ ይችላሉ። ሰው እንደዛ አይነት ነገር ታቅዶ ነው እል ነበረ። አይ ቲንክ ያ ሙከራም ትንሽ የከሸፈ ይመስለኛል። ግን እኔ የማየው ያንን በቃ አንዳንድ የፖለቲካ እንቅስቃሴ ኦፍ ኮርስ የኛ ነው ይላሉ። ስለዚህ በፖለቲካዊ እንቅስቃሴ አካባቢውን ለማግኘት የሚያደርጉት ጥረት ሌላውም የሚያደርገው ችግር የሚሆነው በኃይል ሲሆን ቢቻል ተነጋግረው ተግባብተው ቢፈቱት ነው ጥሩ። ያ ደግሞ የማይሆን ከሆነ ኢትዮጵያ ውስጥ አስቸጋሪ ነው። ተነጋግሮ ተወያይቶ ተደራድሮ ችግር መፍታት በፖለቲካዊ ደግሞ አካሄድ የተሻለ ፖለቲካውን ተጫውተ ብታገኝ ደግሞ የሚያስከፋም አይደለም። እነ ጌታቸውን ረዳ አካሄድ እንደ ፖለቲካዊ አካሄድ ነው ማየው። እንደ አንድ የፖለቲካ እንቅስቃሴ አድርጌ ነበር ማየው። ሶ አይ ቲንክ አሁን እሱም ጭምር ትንሽ ከሸፈ ይመስለኛል። በዛ ምክንያት ይመስለኛል የነ ጌታቸው ረዳ ትንሽ አግሬሲቭ ሆኖ መውጣት። አንደኛ ያው በዚህ ጉዳይ ላይ ያለን አቋም ለድርድር የሚቀርብ አይደለም በሚል ለኮንስቲትዩንሳቸው ለደጋፊያቸው ወይም ሊደግፈን ይችላል ለሚሉት የማህበረሰብ ክፍል እሱን ማስተዋወቅ ነው። ሁለት ከጠቅላይ ሚኒስቴሩ ጋር ስለሚያያዙ የፌዴሬሽን ምክር ቤት ውሳኔው ከጠቅላይ ሚኒስቴሩ ጋር ስለሚያያዝ ይህን ከወሰነ አካል ጋር መስራታችሁ ደግሞ ተብሎ እነሱ ላይ በደንብ ተቃውሞ ሊበረታ ይችላል እና አግሬሲቭ ሆኖ በመውጣት በቃ በዚህ ጉዳይማ አንደራደርም የሚል ጠንካራ አቋም በመያዝ ሊመጣባቸው የሚችለውን ትችትና ተቃውሞ ትንሽ ለማርገብ ነው። በነገራችን ላይ በአብዛኛው ተቃውሞ አልመጣባቸውም። በጊዜያዊ መንግስቱም ጥሪ ያደረገው አንድ ላይ እንቁም ምናምን ነገር ያለው የነ ጌታቸውን ረዳ እንቅስቃሴ መግለጫ ካየ በኋላ ነው። ኑ አይነት ነገር ነው። በቃ አያችሁት አይደለም የሚል አይነት መልእክት አለው። ከዛ ውጭ እንዳልኳችሁ ሲያደርጉት የነበረው የፖለቲካ እንቅስቃሴ በፌዴራል መንግስትና አካባቢው ላይ ባለ አስተዳደር ልዩነት ፈጥረው ጥርጣሬ ፈጥረው አንዱ ለአንዱ ስጋት እንዲሆን በማድረግ መሀል ላይ ገብተው ማግኘት ያለብንን ነገር እናገኛለን ብለው የጀመሩት እንቅስቃሴ አይ ቲንክ በዚህ ውሳኔ የከሸፈ ነገር ይመስላል። በምርጫ ቦርድ በኩልም ከተወሰነ በኋላ ነግሬያችኋለሁ። እሱ ነው በቃ አካባቢው ወደዛ የመሄድ ዕድሉ ሰፊ ነው ብዬ ማለት ነው። እሱ ነው ትንሽ የተቆረጠው እና በዛ ምክንያት ይመስለኛል አግሬሲቭ ሆነው የወጡት። ግን የዛሬው መግለጫቸው በጣም ጠንከር ያለ መግለጫ ነበር ለማለት ነው።